እኔ የምለው ማለት ነው ሄርሜላ ዛሬ ምንም ነገር ሩታ ላይ እንዳላደረገ ምንም ነገር ሩታ ላይ ምንም ነገር እንዳላደረገ ስታወራ ግን አይደብርሽም? እግዚአብሔርን ሲቀጥል ደግሞ እሱ ደብሮት ነው አብሮ መጣው። እሱ ደብሮ ነው አብሬ ተመጣው። እሱ ደብሮት ነው አብሬ መጣው። ምን ነው አንቺ የሱ የድብርት ጋርድ ነሽ እንዴ? ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰብስክራይብ አድርጉኝ ውዶች፣ 1000 ያስገቡኝ። ዛሬ ሄርሜላን ሩታና አብርሃም አንድ ላይ መጡ። ትላንትና ጌም ላይ እንትን ማታ ላይፍ ላይ አብርሃም እንትን ሩታ አውቃ ሁሉንም ነገር እንትን እንዳልተፈጠረ እየረሳች ነው። አውቃ እየረሳች ነው። ሁሉንም ነገር አውቃ እያደረገች ነው። ያው የሆነ ነገር እኮ ሰው ሰልችቶት ማለት ነው ከዛ ነገር መውጣት ሲቀጥል ደግሞ የሆነ ነገር ጊዜ ደስታ አግኝታ የሆነ ነገር ጊዜ ሁሉንም ነገር አሳን እንዳሆነባት ያገኘሽውን በቃ ወደ መጀመሪያ እንትን ማለት ለማመለስ እኮ ነገሮችን ወደ ኋላ ለማመለስ እኮ ይከብዳል። ሲቀጥል ደግሞ ሄርሜላ ሩታ ላይ ምንም እንዳደረገችው የራሳም ስብራት ይኖራታል ወይ አልተናገርንም እንጂ አውጥተን ሁሉም የራሱ እንትን አለ ትላለች። አንቺ ቢያንስ ማለት ነው ችግር ኖሮሽ የሰው ችግር በቃ አንቺ የሆነ ነገር ተጎርተሽ እንትን ብለሽ ከሆነ ሲጀመር ያኛን የሰው ጉዳት ይገባሻል። ልክ አንቺ ተቸግረሽ ብታይ ኑሮ ወይ ተጎድተሽ ብታይ ኑሮ እንደዛ ነገር ማድረግ ሳይሆን በቃ ሴት ነሻል በሴትነትሽ የደረሰን ነገር ከኖረ እቺትን እርጉዝ መስት እና ናድዳትም ይሁን እናንተ እንትን እንደዚህ እንሆና እንትን አብሮን እንሆን ቢሆን መቀበል አልነበረብሽም። ለምን እኔ ሴት ነኝ፣ እሷ እርጉዝ ሆና ሁለት ነፍስ ሆና እቺ ልጅ የሆነ ነገር ራሱ ብትሆን እኔ ነገ ህሊናዬ ይወቅሰኛል። ለምን ሴት ስለሆንኩ ብለሽ ማሰብ አለብሽ። በመጀመሪያ ማለት ነው ብለሽ ማሰብ አለብሽ እንጂ አንቺ በቃ እሱ ጎን ሆነሽ ወንድ ጎን ሆነሽ እንጂ ሁለት ነፍስ የሆነችን ሴት እንደዚህ ማቃጣል፣ ማናደድ፣ የፈለገ አክት ሰርተሽ በቃ እሷ ማናደድ። ዛሬ ደግሞ የሰውን ነገር ስሚ እንደዚህ በቃ እንደዚህ ጉዳት እኮ ለሁሉም ይገባል። ሁሉም ሰው እኮ አውጥቶ ስላልተናገረ ብቻ አይደለም አክሰፕት ያርጊ ማለት አቺም በእውነት አቺም። ለምን አንቺ የሰው ጉዳት የሚገባሽ እንትን አይደለሽም። እንደዛ ብትሆኚ እግዚአብሔርን ሴት ሆነሽ ራሱ ሴትነትሽ ይወቅስሻል ማለት ነው። ይወቅስሻል ማለት ለምን እንደዛ ነገር በእውነት ሴት ሆነሽ ማለት ነው እንደዚህ አይነት ህሊና ካለሽ በሴትነት ሴት ነኝ በሚል ለብቻ ራሱ እቺ ልጅ ሌጣው ብትሆን በቃ እንደፈለግሽ ማቃጠል እንደፈለግሽ በቃ እንድትቃጠል ማድረግ ትችላለሽ። ግን እቺ ሁለት ነፍስ የሆነች እርኩስ የሆነች ነገ እኔም እናት ሊሆን ይችላለሁ ብለሽ ማሰብ እንዴት ተሳለሽ? በቃ ሁልጊዜ ለአብርሃም ነው አጠገቡ ሆኜ የእሱን ጉዳት አውቃለሁ። ወንድ እኮ ነው እሱ፣ ወንድ እኮ ነው እሱ አላረገዘም። ወንድ እኮ ነው፣ ምንም አይሆንም። እሷ ነች ሁለት ነፍስ። በስንት ነገር ነው የምትጨነቀው። እሷ ደስታን ብታገኝ አትወዱም መስለኝ። እግዚአብሔርን በቃ ደስ ብሎ እኔ አይወድም እንደ አብርሃም እሷ ደስ ብላ ፈገግ ብላ እንትን ስትል ደስ አይልም እግዚአብሔርን ደስ አይልም መሰለኝ ደስ አይሉም መሰለኝ እግዚአብሔርን። እሷ ፈገግ ብላ በቃ ከየሆነ ነገር ወታ ጠንክራ ሲያይ ማለት ከዚህ በፊትም ማለት ነው አቃጥሎ ከጽጌ ጋር አቃጥሎ ማለት ነው ልክ ከዚህ ፍቅር ጋር ሆኖ አቃጥሎ ልክ ከነገሮችን ረስቻለሁ ሁሉንም ነገር በቃ ረስቻለሁ ምናምን ብላ ልክ በቃ ከእሷ ከእሳት ጋር ስትመጣ እንዴት እንደምናደድ እንዴት እንደተናደደ በቃ እሱ ሁል ጊዜ እሷ ተጎድታ ተናዳ
ግን በነገራችን ላይ እናንተ ተናዳችሁ እናንተ ሊያናድድ የሚፈልግ ሰው የለም። እንደዛ ይመስለኛል እግዚአብሔርን እንጂ እሷ አሁን ደስታ አግኝታ ስለሆነ ምን አለ ብትርቁት፣ በቃ ትወልድ በሰላም በቃ ደስታ አገኘቻ። ከዛ ወይዘሪን ወታለች፣ እየሳቀች ነው፣ እየተጫወተች ነው። ሲጀመር ደግሞ አሁን እግዚአብሔር እንደዚህ አይባልም እኮ ቤተሰቦች ጋር ነገሩ ይሄ ቤተሰብ ጋር የሆነ ችግር እነሱ አብሮሽ ይኑሩሽ አይባልም። ቤተሰብ አይደለም እንዴ? ትላንትና ለምን እንደዛ አላሰብክም? ዛሬ ቤተሰብ ጋር ስትመጣ እነሱ አብሮሽ ይኑሩ ማለት ትችላለህ? አትችልም። ይሄ ሰውዬ ንግግር አልችልም። እግዚአብሔርን ደግ አረግሽ እንኳን እምቢ አልሽ። በቃ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱ።